ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆ። ሰበር ዜና። የጽምዶ ኃይሎች መቀሌ ገቡ። የኢትዮጵያን መንግስት በኃይል አፈርሳለሁ የሚሉትና በግብፅ የገንዘብና የጦር መሳሪያ ድጋፍ እንደሚደረግላቸው የሚገለጹት የጽምዶ ኃይሎች በመሪዎቻቸው በኩል መቀሌ በመግባት በሰማዕታት አዳራሽ ውስጥ እየዶለቱ መሆናቸውን ከመቀሌ የተሰሙ መረጃዎች አመልክተዋል። ትሰሙታላችሁ። ከዚሁ ጋር በተያያዘ ዘመነ ካሴና ፋኖ ዝናቡ ልንገረው ተጋጩ። አማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ አመራሮች በመከፋፈላቸው አደጋ ውስጥ መግባታቸው ተሰምቷል። ይህ በእንዲህ እንዳለ በደቡብ ወሎና ሰሜን ወሎ ዞኖችም የፋኖ ኃይሎች እርስ በርስ ጦርነት ገጥመዋል። ዝርዝር መረጃ ይዘናል። በሌላ ዜና ትህነግ አርሚ 70ን ለመተካት አርሚ 72 የተባለ አዲስ ኃይል እያቋቋመ መሆኑ ተገለጸ። ህዝባዊ ወያኔ ሓርነት ትግራይ ትህነግ በቅርቡ በሸረሪና በደረሰበት ወታደራዊ ጥቃት አርሚ 70 የተባለው ኃይሉ ሙሉ በሙሉ መደምሰሱ ይታወቃል። ትሰሙታላችሁ። ውድ የአዋጅ ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች ትኩስ መረጃዎችንም ትሰማላችሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ዘገባ እናልፋለን። ሰበር ዜና። የጽምዶ ኃይሎች መቀሌ ገቡ። የኢትዮጵያን መንግስት በኃይል አፈርሳለሁ የሚሉትና በግብፅ የገንዘብና የጦር መሳሪያ ድጋፍ እንደሚደረግላቸው የሚገለጹት የጽምዶ ኃይል መሪዎች መቀሌ በመግባት በሰማዕታት አዳራሽ ውስጥ እየዶለቱ መሆናቸውን ከመቀሌ የተሰሙ መረጃዎች አመልክተዋል። የአዋጅ ሚዲያ ምንጮች እንዳረጋገጡት የጽምዶ መሪዎች መቀሌ ሲገቡ በርካታ የህብረተሰብ ክፍልና የህወሓት መሪዎች አደባባይ በመውጣት አቀባበል እንዳደረጉላቸውን የተሰማው። በመቀሌው ስብሰባ ላይ ለመካፈል ወደ ስፍራው ካቀኑት መካከል የፋኖ መሪ ዘመነ ካሴ፣ ድርሳን ብርሃኔና አስረስ ማረ ዳምጤ እንዲሁም አርበኛ ሀብቴ ወልዴ እንደሚገኙበት የተነገረ ሲሆን ከሻዕቢያ በኩል ደግሞ ከፍተኛ የጦር መሪዎች ተሳትፈዋል ተብሏል። ከዚህ በተጨማሪም ከኦነግ ከጋምቤላና ከሶማሌ ክልል የመጡ ታጣቂዎች በተወካዮቻቸው በኩል መቀሌ መግባታቸው የተነገረ ሲሆን የስብሰባው ዋነኛ አጀንዳ ግን አልተገለጸም ነው የተባለው። በሸረሪናና በራያ ግንባር በከፍተኛ ሁኔታ የተደመሰሱት ጽምዶ አመራሮች አሁን መቀሌ ከተማ የገቡት በቀጣይ ጦርነት በሚነሳበት ሁኔታና ከጦርነቱ ውጭ ስለሚኖራቸው ግንኙነት ለመምከር እንደሆነ ተሰምተዋል። ጽምዶ በሚል ጥምረት በመፍጠር የኢትዮጵያን ሰላም ለማፍረስ የሚንቀሳቀሰው የጥላቻ ኃይል በጋራ ፖለቲካዊ ራዕይና በህዝብ ጥቅም ላይ የተመሰረተ ሳይሆን የግብፅን የቆየ ጠላትነትና የሻዕቢያን ሀገር የማፍረስ ተልዕኮ ይዞ እንደሚንቀሳቀስ ከዚህ ቀደም መዘገባችን ይታወሳል። ይሁን እንጂ በፖለቲካዊ ቅራኔና በርዕዮተ ዓለም ልዩነት የተከፋፈሉት እነዚህ ኃይሎች በጊዜያዊ የጋራ ጥቅም ዙሪያ የፈጠሩት ጥምረት አሁን አድጎ ግጭት ወደ ማስነሳትና ረብሻ ወደ መፍጠር ቢሸጋገርም እስካሁን ሂደታቸው ግን ውጤታማ ሊሆን አልቻለም የተባለው የጥምረቱ መሪ እንደሆነ የተነገረለት የአማራ ፋኖ መሪው ዘመነ ካሴ ለአንድ የውጭ ሚዲያ በሰጠው ቃል ጥምረቱ ዋነኛ ዓላማው መንግስትን መገልበጥ እንደሆነ አንስተዋል። ሆኖም ቡድኑ በጋራ ባከናወናቸው የእስካሁኖቹ ትንከሳዎች በኢትዮጵያ መከላከያ ሰራዊት በኩል በተወሰደ ያጸፋ ምላሽ ከፍተኛ ኪሳራ እንዳስተናገዱ ለማወቅ ተችሏል። ይህ ጥምረት በዛሬው ስብሰባው በአካል ከተገኙ ታጣቂዎች መካከል ዋነኛ የገንዘብ ድጋፍ አድራሽ ከሆነችው ግብፅ መሪዎች በኩል በስልክ ገብተው ትዕዛዝና መመሪያ እንደሚወርድላቸው ምንጮች አረጋግጠዋል። ይህ በእንዲህ እንዳለ ጽምዶ የተሰኘው የጸረ ኢትዮጵያ ቡድን ህብረት ባልተጣጣሙ ፖለቲካዊ ፍላጎቶች የተመሰረተና በፌዴራል መንግስት ላይ ባላቸው ተቃውሞ ብቻ የተጣመረ ስብስብ መሆኑን የኤርትራ ሰማያዊ አብዮት ግንባር የማዕከላዊ ኮሚቴ አባል ዳዊት ተፈሪ ገልጸዋል። የማዕከላዊ ኮሚቴ አባሉ እንደገለጹት ህብረቱ በውስጡ በርካታ የፖለቲካ ልዩነቶችና ተቃርኖች ያሉት በመሆኑ እንደ አንድ ዘላቂና ጠንካራ የፖለቲካ ጥምረት ሊወሰድ እንደማይገባ ተናግረዋል። በዚህ ስብስብ ውስጥ የሚገኙት ዋና ዋና አካላት ከመሰረቱ የሚያገናኛቸው የጋራ ራዕይ እንደሌለ ገልጸው ዋና ዓላማቸው በኢትዮጵያ የሚገኘውን ማዕከላዊ መንግስት መጣል ብቻ እንደሆነ ጠቁመዋል። የጥምረቱ የቅርብ ጊዜ ዋና ስልት በፌዴራል መንግስቱ ላይ ሁለገብ ጫናዎችን አጠናክሮ መቀጠልና የተለያዩ ተቃዋማዊ ኃይሎችን በማስተባበር የፖለቲካ ለውጥ ማምጣት መሆኑንም አመልክተዋል። በቀጣይ መረጃችን በአርበኛ ፋኖ ዘመነ ካሴና በፋኖ ዝናቡ ልንገረው መካከል ግጭት መነሳቱ ተሰማም። በጎጃም ፋኖ የአመራር መዋቅር ውስጥ ተፈጥሯል በተባለው ከፍተኛ መለያየትና የአመራር ክፍተት የተነሳም የቴዎድሮስ እዝ ወታደራዊ አቅምና አንድነት አደጋ ላይ መውደቁ ተነግረዋል። የጎጃም ፋኖች የፖለቲካ ንቃተ ህሊና ለስርዓት ያላቸውን ክብር እንደሚያሳይ ተጠቅሷል። በአሁኑ ወቅት የእዙ ወታደራዊ ኃላፊ ዝናቡ ልንገረው የራሱን ደጋፊዎች በማሰባሰብ ላይ የሚገኝ ሲሆን በፋኖች መካከል የተፈጠረው አለመተማመንና የጓዳይነት መጠፋፋት ወታደራዊ ስምሪት እንዳይኖር ማድረጉን ሪፖርቶች ይጠቁማሉ። በአጠቃላይ የጎጃም ፋኖ በአሁኑ ሰዓት ወታደራዊ እቅድ አውጥቶ ስምሪት የሚሰጠው አንድ ወጥ አመራር እንደሌለውና በእዙ ስራ አስፈጻሚዎች በኩልም መፍትሄ ማምጣት እንዳልቻለ ታውቋል። የእዙ ሰብሳቢ የነበረው ዘመነ ካሴ ለችግሩ
ለችግሩ ፈጣን መፍትሄ ከመስጠት ይልቅ ጊዜ ስጡኝ በማለት የአፋብን ፖሊት ቢሮ እያዘናጋ መሆኑ የዘመነን የመሪነት ብቃት ጥያቄ ውስጥ ከቶታል ተብሏል። ይህ በዘመነ ካሴ አመራር ስር ያለው የቴዎድሮስ እዝ ውስጣዊ ቀውስ የአማራ ፋኖን ትግል ወደ ወሳኝ የመጠምዘዝ መንገድ ገፍቶታል ተብሏል። ይህ የውስጥ ሽኩቻ በዋናነት የፋኖን ወታደራዊ አንድነት በመበተን የተቀናጀ ስምሪት እንዳይኖርና በጦሩ ሜዳ ላይ የሚታየውን ተነሳሽነት እንዲቀንስ በማድረግ ለተቃራኒ ወገን የፖለቲካና ወታደራዊ ድል ለማቀዳጀት ምቹ ሁኔታን ፈጥሯል የተባለ ሲሆን አመራሩ በራሱ የውስጥ ችግር መጠመዱ የትግሉን የፖለቲካ ግብ ከማደብዘዙም በላይ በፋኖች መካከል የነበረውን መተማመን በመሸርሸር የትግሉን ሞራል ክፉኛ እንደጎዳው በግልጽ መታየት መጀመሩን ባለሙያዎች አንስተዋል። በሌላ በኩል በሰሜን ወሎና በደቡብ ወሎ ዞኖች የታጠቁ ኃይሎች እርስ በርስ መጠራጠርና የወታደራዊ እንቅስቃሴዎች መከሰታቸው ተገልጸዋል። በሰሜንና ደቡብ ወሎ ዞኖች በተለያዩ አካባቢዎች የተኩስ ልውውጥና አዳዲስ ወታደራዊ እንቅስቃሴዎች መከሰታቸውን የቅርብ ጊዜ ምንጮች እንደጠቆሙ መረጃዎች አመልክተዋል። ሆኖም የተባሉት ክስተቶችና ዝርዝር ሁኔታዎች በተመለከተ እስካሁን በህጋዊና ገለልተኛ የዜና መገናኛ ብዙሃን የተረጋገጠ ነገር ባይኖርም ፋኖዎች ግን እርስ በርስ መታኮሳቸውን የተገለጸው ምንጮች እንደገለጹት በሰሜን ወሎ ዞን ልዩ ስሙ ወትወት ማርያም በተባለ ስፍራ በቅርቡ በተካሄደ ግጭት ሳቢያ የወታደራዊ ስምሪት መረጃዎችን ለመንግስት የጸጥታ ኃይሎች ሰጥተዋል የተባሉ ታጣቂዎች ከሌሎች የአካባቢው ታጣቂ ቡድኖች ጋር ግጭት ውስጥ ገብተዋል። በቦታው በተከሰተ የትጥቅና የጦር መሳሪያ ክፍፍል አለመግባባት ምክንያት በከባድ መሳሪያዎች ወይም ድሽቃን ጨምሮ የታጀበ የእርስ በርስ ተኩስ ልውውጥ እየተካሄደ እንደሚገኝ ተጠቅሷል። በሌላ በኩል በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ በተባለች ታዳጊ ከተማ በስምምነት ሰርገው ገብተዋል የተባሉ የህወሓት ታጣቂዎችን ትጥቅ ለማስፈታትና ለመረከብ በአካባቢው የሚንቀሳቀሱ የፋኖ አባላት ዝግጅት እያደረገ መሆኑን የመረጃ ምንጮች አክለው ገልጸዋል። በቀጣይ መረጃችን ትነግ አርሚ 7 ለመተካት አርሚ 72 የተባለ አዲስ ኃይል እያቋቋመ መሆኑ ተገለጸ። ህዝባዊ ወያኔ ሓርነት ትግራይ ትነግ በቅርቡ በሸረሪና በደረሰበት ወታደራዊ ጥቃትና የተሃድሶ ሂደቶች ምክንያት መዳከም እንዳጋጠመው የሚነገረውን አርሚ 7 የተሰኘውን ስብስብ ለመተካት በማቀድ አርሚ 72 የተሰኘ አዲስ የጦር ኃይል በማድረግ አደረጃጀት ላይ እንደሚገኝ የሚያመላክቱ መረጃዎች ወጥተዋል። እንደ መረጃ ምንጮች ገለጻ ይህ አዲስ አደረጃጀት በኮሎኔል ገብረስላሴ እንደሚመራ የተገለጸ ሲሆን የሰው ኃይሉንም በተለያዩ አካባቢዎች ተበትነው ከነበሩና ከተለያዩ ክፍለ ጦሮች በተቀነሱ አባላት በመተካት መዋቅሩን እንደገና ህያው ለማድረግ ያለመ እንቅስቃሴ መሆኑ ተጠቅሷል። አርሚ 7 በሱዳን አጎራባች ድንበሮችና በሸረሪና አካባቢዎች ይንቀሳቀስ እንደነበር የሚታወስ ሲሆን በቅርቡ በተወሰደበት ድንገተኛ ወታደራዊ እርምጃና በርካታ አባላቱ ወደ ብሔራዊ ተሃድሶ ኮሚሽን ገብተው ትጥቅ ማፍታትና የመበተን ሂደት ውስጥ በመግባታቸው ምክንያት መዋቅሩ መፍረሱ ይነገራል። ትነግ ይህንን የተፈጠረውን ክፍተት ለመሸፈንና የወታደራዊ ቁመናውን ለማስጠበቅ ሲል አዲሱን አርሚ 72 ማቋቋሙ ተገልጿል። በገለልተኛ ወታደራዊ ታዛቢዎች እይታ ከተበታተኑና ከተጎዱ ክፍሎች አባላትን እያጣመሩ አዳዲስ አርሚዎችን ማዋቀር ለአጭር ጊዜ ያህል መደራጀትን ለማሳየት ቢረዳም በዘላቂነት ግን የሰው ኃይልና የሎጂስቲክስ እጥረት ማስከተሉ እንደማይቀርም እየተነገረ ነው። ይህ በእንዲህ እንዳለ ደግሞ ትግራይ ወጣቶች የሚሳደዱባት በየቀኑ የሚታፈሱባትና በግዳጅ ወደ ወታደራዊ ማሰልጠኛ የሚገቡባት ፍትህ አልባ ክልል ሆናለች ሲሉ የስምረት ፓርቲ ስራ አስፈጻሚ አባል ፕሮፌሰር ክንድያ ገብረ ሕይወት ገለጹ። ፕሮፌሰር ክንድያ ገብረ ሕይወት እንደገለጹት የህወሓት ቡድን በቅርቡ የትግራይን ህዝብ መብት የሚጥስ አፋኝና ህገወጥ ህግ አውጥተዋል። በዚህ ምክንያት ወጣቶች የሚሳደዱበት በየቀኑ የሚታፈሱበትና ወታደራዊ ማሰልጠኛ የሚገቡበት አስደንጋጭና ፍትህ አልባ ሁኔታ መፈጠሩን ገልጸዋል። በህገወጡ የህወሓት ቡድን ምክንያት የትግራይ ህዝብ ማህበራዊ፣ ፖለቲካና ኢኮኖሚያዊ ቀውስ ውስጥ ይገኛል ያሉት ፕሮፌሰር ክንድያ ወጣቶች በተለያየ መንገድ ወደ አዲስ አበባ፣ ወደ ሌሎች ክልሎችና ወደ ጎረቤት ሀገራት በስደት በመውጣታቸው የክልሉ ከተሞች ወጣት አልባ የሆኑ መምጣታቸውን አስረድተዋል። ቡድኑ ትግራይንና የትግራይን ህዝብ እንደ መያዣ ጋሻ አድርጎ እየተጠቀመ መሆኑን በመጠቆም መሰረታዊ ሰብአዊ መብቶች በመጣሳቸው ምክንያት ህዝቡ በከፍተኛ ደረጃ እየተሰቃየ እንደሚገኝ ገልጸዋል። በትግራይ ክልል አመርቂና አስቻይ ሁኔታ ባለመኖሩ ምክንያት መሰረታዊ ሸቀጦች፣ የነዳጅና ሌሎች አቅርቦቶች እጥረት መከሰቱን የገለጹት ፕሮፌሰሩ ይሁን እንጂ በፌዴራል መንግስት የሚሰጡ መሰረታዊ የስልክ፣ የትራንስፖርትና ሌሎች አገልግሎቶች ቀጣይነት እንዳላቸው ተናግረዋል። በሌላ በኩል ህገወጥ የማዕድን ቁፋሮ፣ ህገወጥ የሰውና የመሳሪያ ዝውውር በየከተማው እንደሚፈጸም አብራርተው በአሁኑ ወቅት ክልሉ በከፍተኛ አጠቃላይ ቀውስ ውስጥ እንደሚገኝ ጠቁመዋል። የህወሓት ቡድን የጊዜያዊ አስተዳደሩን በማፍረስ በኃይል ስልጣን መቆጣጠሩንና ክልሉን ጨምድዶ በመያዝ በሌሎች የሀገሪቱ አካባቢዎች ምርጫ ሲካሄድ በትግራይ እንዳይካሄድ ማድረጉንም አብራርተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።